بسم الله الرحمن الرحيم الحمد لله الذي خلق من الماء بشرا فجعله نسبا وصهرا والصلاة والسلام على النبي الكريم الذي حث أمته على الزواج قائلا تزوجوا الودود الولود فإني مكاثر بكم الأمم يوم القيامة وعلى آله الطاهرين وصحابته الغر الميامين ومن اقتفى أثرهم بإحسان إلى يوم الدين أما بعد فيا إخوة الإيمان أحييكم بتحية الإسلام الخالدة قائلا السلام عليكم ورحمة الله وبركاته ثم أما بعد فعنوان المحاضرة لماذا لا تتزوج يا محاضرة رئيس لماذا لا تتزوج يلال لمن دنو ما تاقبوا لمن ودا كبرات متعم الزواج كرم نعم زواج قابتش مالت كبر نو قابتش مالت هدوء نو قابتش مالت استقرار نو مرقاقات نو إرفت نو معرف نو هدوء مكأزكأز نو الزواج عالم لو عرفته لبكيت على فواته زواج مالت من البات بتاوقو نورو اسكزاري اندي يالو عالم اندي تعملتين بله من البات للتالك سمتش لبت نو الزواج المبارك الزواج الهادئ صالح سيت يتقراتشبت زواج الزواج بناء مجتمع زواج مالت بناء مجتمع هبرسبن مجنبات نو فكر يا أخي الكريم فكري يا أخت الكريمة صالح يهونتش مستن أقباه وإهتي صالح يهونا وندم من عقباش كذابوا هلا شهر العسل يمن نفافك يا جيزي سايات تنش ساعات انكوا تنشن ساعات انكوا مياسالفبك جيزي ميكوچ وميانكبكبو يهونا جيزي يا تالفو ودليلا مقراف سيشغاغرو لج ተረግዞ ሆድ ውስጥ ሲንቀሳቀስ ልጅ ይሞት ይላሉ ልጅ እንዴት ይሞታል እንኳ ተወልዶና በሆድ ያጫውታል ትላለች ይው ለዚህ ጋር ንካው አረ እዚህ ጋር እየገፋኝ ነው ትላለች አዘውጅ ሚስት ከዛ በኋላ አላህ Subhanahu Wa Ta'ala ፈቅዶት ደግሞ ባባ ኦሚ የሚል ልጅ ደግሞ ይመጣል ልጅ አለመውለድ ከወለዱ ወዲያ ጥሎ አለመሄድ እንደሚሉት አሁን ደግሞ ሃይድሮጅን ቦንድ ይፈጠራል እሱንም እሷንም እቅፍ አድርጎ የሚይዝ አንድ ላይ የሚያጣምር ገመድ ይመጣል ታዲያ ይህ ልጅ ተወልዶ ከእናት በኩል ያሉ ዘመዶችን አያስተሳስርም ከአባት በኩል ያሉ ዘመዶችን ከእናት ጋር አስተሳስረም ይህ ሙጅተማዕ ህብረተሰብን አይገነባም ይህ ነው الزواج بناء مجتمع الزواج حفظ للنفس ጋብቻ ማለት ነፍስን መጠበቂያ ነው نعم ነፍስን ከወስዋስ መጠበቂያ ነፍስን ማረጋጊያ ነው ከምን ትጠበቃለች ነፍስ አይን ሰበር ይላል አእምሮ ይረጋጋል ምናልባት የአይን ፍቅር የያዘው ሰው ካለ አንባለው ሲል ደብተሩን ሲገልጥ የሷን ፊት የሷን ከንፈር ነው የሚያየው እበላለው ሲልም እንደዚሁ ለሊት እንቅልፍ የለውም ይገላበጣል ግን አገባ ይህ ሰው እንደሚያቅበዘብዘው እረፍት የነሳው ነገር ይሄ ችግሩ ሲፈታለት ነፍሱ ከመጥፎ ነገር ዳነች ማለት ነው ከወስዋስ ተረፈች ማለት ነው ስለዚህ ነፍሱን
ስተት ውስጥ እንዳይከታት ይረዳዋል ምን አዘዋጅ ጋብቻ አዘዋጁ ዒፈቱን ጋብቻ ጥብቅነት ነው አዘዋጁ ጠሃረቱን ጋብቻ ንጹህነት ነው ነዓም ንጹህነት ጨዋነት ጥብቅነት ነብዩ ሰለላሁ ዐለይሂ ወሰለም ሽራሩኩም ዑዛቡኩም ከናንተ መሐከል ክፉ ማለት ላጤዎቻችሁ ናቸው ያላገቡት እየቻሉ ያላገቡት መንገደኞቹ አይደሉ አዘዋጁ ከረሙን ዘዋጅ ማለት ክብር ነው አዘዋጁ ሱነቱላህ ፊ ኸልቂህ ዘዋጅ ማለት አላህ Subhanahu Wa Ta'ala በፍጥረታት ውስጥ እንዲሆን የፈቀደው ነው አላህ Subhanahu Wa Ta'ala በፍጥረታት ውስጥ እንዲካሄድ የደነገገው ነገር ነው የአላህ Subhanahu Wa Ta'ala ፍላጎት ነው የአላህ Subhanahu Wa Ta'ala ደንብ ነው የአላህ Subhanahu Wa Ta'ala ሸሪዓ ነው ህግ ነው አዘዋጅ አዘዋጁ ሱነኑል አንቢያ ዘዋጅ ማለት የነብያቶች ፈለግ ነው የነብያቶች መንገድ ነው የነብያቶች ባህሪ ነው አዘዋጁ ሱነኑል አንቢያ አዘዋጁ ሲትሩን ጀሚል ዘዋጅ ጋብቻ ማለት ጥሩ የሆነ መከናነቢያ መሸፈኛ መደበቂያ ነው ለሴቷ መጠለያ መደበቂያ ለወንዱ መጠለያ መደበቂያ ነው ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁን الزواج حصن منيع من حروب الشهوات وأمراض النفسية والحسية زواج ጋብቻ ማለት حصن منيع ጠንካራ የሆነ መሸሻ ጠንካራ የሆነ ምሽግ ነው ጠንካራ መከላከያ ጋሻ ነው ከምን من حروب الشهوات ስሜት ከሚያውጀው ጦርነት ስሜት ከሚያመጣው በላ ስሜት ከሚያመጣው ጣጣ መሸሻ ነው حصن منيع ከዚህ ብቻ አይደለም من امراض النفسيه ከነፍስ ወየውስጥ ችግር psychological problem ከዛ መዳኛ ነው ከዛ መሸሻ መትረፊያ መንገድ ነው الزواج حصن منيع በጣም የሚከላከልልህ እኔ ያለውልህ ይዞህ የሚልህ ምሽግ ነው መሸሻ ጋሻ ነው ከምን አካላዊ የሆነ በሽታ እንዳይዝህ ይሄ ነው من امراض الحسيه ስንት በሽታዎች አሉ አሁን በጣም ብዙ በሽታዎች ከአንዱ ወደ አንዱ የሚተላለፉ ስለዚህ ዘውጀቱን ጣሂረቱን ወዘውጁን ጣሂሩን ሁለቱ አንድ ላይ ሲገናኙ ይህ ችግር ይፈታል ነዓም ይፈታል ስለዚህ ትልቁ ችግር ተፈታ ማለት ነው ወዴት ወደ ዘዋጅ ክልል ሲመጣ ዘዋጅ ወደሚባል ዓለም ሲገባ ነዓም الزواج حصن منيع الزواج سبب الرزق نعم የሪዝቅ መስፊያ ሰበብ ነው ሪዝቅ ሲሳይ የምታገኘው ነገር እንዲሰፋ እንዲበረክት እንድትጨምር ትልቁ ሰበብ ነው ዘዋጅ ኢዘን እንዲህ መሆኑ የተረጋገጠ ነው ሸክ የለውም ያ اخي لماذا لا تتزوج ለምን አታገባም እኮ ለምን አታገባም اخي الكريم لمن أتاقبام لماذا لا تتزوج لماذا لا تقدم على الزواج لمن هو دقابتشات ششم بذي فساد ببزابت علم سيتوش راساتشون قلتو بميهدوبت انبرتاتشون اياسايو بميهدوبت دالياتشو باتاتشون علايم يميل سو በጣም የሚቸገርበት የሚጨነቅበት የሆነ ዓለም የተለያዩ አፍካሮች አስተሳሰቦች ባህሎች ወደ ሀገራችን እየዘመቱ ባሉበት በል ህዝቡን እየቀየሩ ባሉበት ሁኔታ ምን ማምለጫ አለ አይኔ ይታወር ትላለህ አይንህ ያያል
ስሜቴ ይኮላሽ ትላለህ አላህ ስሜት ፈጥሮልሃል ያ አኺ መሸሻ የለም አጅር አለው ከዚህ በፊት የዘገብናቸው ነገሮች ሁሉ ዘዋጅ ውስጥ አሉ لماذا لا تتزوج ለምን አታገባም አረባክህ አግባ ና ከኛ ተቀላቀል عندما أرغبك على الزواج أو عندما أرغبك على الزواج ودقابتشان نو نا بيي سقابز اهتي ويني بيي سقابز اني يماسبو قابتشا اني ياسبكوت قابتشا إسلاماوي قابتشا نو يا إسلام منفس يمين نبببت بيتو إسلام مشتبت الله سبحانه وتعالى ميودسبت አንዱ ያንዱን ሐቅ የሚጠብቅበት እሷ የሱን ሐቅ እሱ የሷን ሐቅ የሚጠብቅበት የሚተዛዘኑበት የሚፋቀሩበትን ያንን ዓለም ነው ኑ ብዬ የምለው እዚህ ቦታ ላይ ምናልባት ላጤዎች ሊወቀሱ ይችላሉ የሚወቀሱ ላጤዎች ግን ወይ ያላገቡ እነኛ እየቻሉ ነፈቃን እየቻሉ ማግባት እየቻሉ ጋብቻን ገሸሽ ያሉ ወየተው ሰዎች ናቸው እንጂ መንገደኞች አይደሉም ወይንም እየነየቱ ያሉ ሰዎች አይደሉም ወይንም ያ አላህ መች ነው የምታመጣው ብሎ ዱዓ ያደረጉ ያሉ ሰዎች አይደለም የሚወቀሱት አዘዋጁ በረካ ና ፈክር ያ اخي እስቲ እኔ تعالى يملو نا تشقدادم بيه يملو ودزج صالح ودهونج سيت نج نا بيه يمله صالح يهونج سيت يمتطبقبه ودهونو غابچا نو امرأة صالحة التي تتقي الله وتتقي الله فيك سلانت الله نمتفرا أنتن ما تخلفه يهونج متتاززه اندزج ودالله سيتنو نا بيه يمله تتزوجوا امرأة صالحة انديت صالح هونجن سيت عقباه تلاعبك وتلاعبها ታጫውታለች እሷ ጭርታ ይጠፋል በቤቱ وتلاعبها انتم ታጫውታታለህ በቤት ውስጥ ግርግር ዱብ ዱብ መራራጥ እነኚህ ነገሮች ያሉበት ነው وتلقمك وتلقمها ጠቅለል አርጋ የምታጎርስህ አንተም ጠቅለል አድርገህ ወደምታጎርሷት አንዱም በሷ እጅ አንዱም በራስ እጅ የምትበላበት ወደዚህ ነው ተሽቀዳደም እምልህ وتشاورك አንድ ነገር ሲታሰባት ምን ይመስልሃል ብላ ወደምታማክርህ وتشاورها አንተም የሆነ ነገር ሲጨንቅህ ምን ላርግት ያለሽ ብለ ወደምታማክራት ወደዚህ ዓለም ነው እየጠራው ያለው وتفهم منك ما لا يفهم منك الآخرون ሌሎች ሊረዱህ የማይችሉትን ነገር ልትረዳህ ወደምትችል ሴት ነው እየጠራው ያለው نعم ማንም ሊረዳህ ወደማይችልበት እሷ እንጂ ማለት ነው እናት ልትረዳ ማይችልበት አባት ሊረዳ ማይችልበት እህት ልትረዳ የማይችልበት የማትችልበት ወንድም ሊረዳ ማይችልበት ወዳይ ዘመድ ሊረዳ የማይችልበት ሁኔታ አለ ያንን ሁኔታ ምትረዳ ወደ ሆነች صالح ሴት ነው መጋብዘው تعال الى الزواج اقدم على الزواج استيحسب تغسل جلدك سونتن ታጥባዋለች ተፈገፍገዋለች የሆነ ሻካራ እጅ አይደለም ለስላሳ እጅ يا اخي وتنسيك الحزن حزن ካለብህ ትካዜ ካለብህ ዳበስ ስታረግህ ይተናል ያ ወደዚህ ነው እየጋበስኩ ያለሁት وتساعدك في قضاء شهوتك ጨርሶ ነገሮችን ሁሉ ድብልቅልቅ ያደረገብህ ነገር ካለ ያንን ሸህዋ ያንን ስሜት ምታቀዘቅዝልህ ያንን ስሜትህን ለዛህን ሸህዋህን ለመወጣት ለማርካት
አጋዥ ወደ ሆነች ሳሊህ ሴት ነው እየጠራው ያለሁት وتساعدها في قضاء شهوتها አንተም እንደዚሁ እሷ ለሚሰማት ሸህዋ ስሜት እምታግዛት ወደ ሆነች ሴት ነው እየጠራው ያለው وتقبلك عندما تدخل بيتك ሌላ ጊዜ በላጤነት ገባ ስትል ግርግዳው ነው የሚገጭህ አሁን ግን እሷ ቀበል ብላ ግንባርህን ትስማለች በል ሌላ ቦታም ይሳማል ለሐያ አይገለጽም እንጂ ወደዚህ አቅጣጫ ነው እየጠራው ያለሁት ይሄ ብቻ መች ሆነ وتحفظ مالك አንተ በሌለህበት ገንዘብህን የባሌ የኔ እኮ ነው ብላ የምትጠብቅህ ወደ ሆነች ሚስት ነው وتتزين لك ላንተ ምትኳኳል ምትጋጌጥ ወደ ሆነች ሚስት ነው የጠራው ያለሁት امرأة صالحة በጣም ሞልተዋል ብዙ አሉ ነዓም ጸጉሯን አበጥራ ሲዋክ አድርጋ ጥሩ አንተን የሚስብ የሆነ ልብስ ለብሳ ከዛ በኋላ አንተ ስትመጣ በፊት እየተንጎባለለች አለከ ሐጀቱ ሚኒ አስፈልግሃለሁ ወደምትል ሴት ነው እየጋበዝኩህ ያለሁት እንዴት ትመርጣታለህ ኢንሻአላህ እንነጋገራለን ግን አንተ ነይት አቅድም على الزواج ዱዓ አድርግ ተዘጋጅ ተነስ ይሄ ብቻ መች ሆነ አንተ ሐምስ ይዝህ ጭንቅስ ይዝህ መከራ ሲደራረብብህ አፈላህ አላህ አድርገውና ግን ቢሆን አብሽር ብላ ከደረትህ ከፍ ምታደርግህ ቀና አድርጋ ግንባርህን ወደምስመው አይንህን ከፍታ ምን ሆነሃል ጤነኛ አትመስለኝም ንገረኝ ምን ገጥሞሃል ብላ ስትል እሷን ስታያት ሐዘኑ ሁሉ የሚረሳ ዱንያ ብራይት ደመቅ እምትልበትን ዓለም ነው ወደዛ ነው የጋበስኩ ያለሁት ከዛንም በኋላ አለፍ ሲል አመት ምናምን وتنجب لك أولادا صالحين صالح የሆኑ ልጆችን ምትወልድልህ صالح የሆነ ልጅ ወልዳለህ ባባ ብሎ ቤት ስትገባ ካልሲን ካላወለኩ ጫማህን ካልፈታሁ ብሎ ወደምሽቀዳደም ልጅ ወደዛ ዓለም ነው የጠራሁ ያለሁት ታዲያ እንዲች ያለች صالح ሴት ወይንም እንዲህ ያለ ዓለም هل هناك عالم احسن من هذا دنيا ላይ ከዚህ የበለጠ ደስ የሚል ዓለም አለ ላጤነት ይሻላል ትራስ ያቀፉ መተኛት ይሻላል ወይ እቤት ገብቶ ልብሱን ያወልቅና የሚያጥብለት የለም እሱም ጊዜ የለውም ልብሶቹ አንዴ ተለብሰው ሁለተኛ ዙር ደግሞ እስቲ ድረሳችሁ አንዳንዱም ሶስተኛ ዙር እንደዚሁ ካልሲውም ልብሱ ተጨማዶ ቤቱ ምስቅልቅሉ ጠፍቶ አንዳንዱ ደግሞ አይ ተመላላሽ የሆነ ሰራተኛ በቀጥር ይሻለኛል ይልና 10 ኪሎ ስኳር ገዝቶ እንደሆነ በሶስተኛው ቀን አለቀ ይባላል ተሽጦ ነው ተጠቅሜበት ብቻ አለቀ ይባላል ተዚህ ዓለም መሽህ አትፈልግም تعالى الى الزواج تعالى الى الكرم ولقد حث الله على الزواج الله سبحانه وتعالى እንዲህ ወዳለው ወደ ተባረከ ዓለም ጋብዟል الله سبحانه وتعالى አነሳስቷል ሰዎች ሆይ ተነሳሱ ሰዎች ሆይ ኑ ሰዎች ሆይ ይህንን ፈጽሙ ሲል الله سبحانه وتعالى ይናገራል ከዚህም ባሻገር الزواج من سنن الانبياء زواج ማለት ጋብቻ ማለት የተራ ሰዎች ሱና እኮ አይደለም زواج ማለት ያ አላህ Subhanahu Wa Ta'ala የረሱ ሰዎች ወይንም አላህ Subhanahu Wa Ta'ala ጨርሶ የካዱ ሰዎች እነሱማ መቼ ያገባሉ ጋብቻ ብሎ ማለት የሆነ የሴክስ ኮንትራክት ነው ብለው ነው የሚሉትና እኔ ሐጃዬን ከተወጣሁኝ ምን ያደርግልኛል ብለው የሚሉ ናቸው زواج عقد መቆራኘት አብሮ መኖር መፈቃቀር መተሳሰብ ግን የነብያት ሱና ነው የነብያት ፈለግ ነው نعم الزواج سنة الانبياء الله
وجعلنا لهم أزواجا وذرية ولقد أرسلنا رسلا من قبلك كانت بفيت برقت ملكتنيوچن لكنال وجعلنا لهم أزواجا وذرية للنسو أزواجا ሚስቶችን አድርገናል ወذርያ ተከታይ ልጆች ትውልዶችን ዝርያዎችንም አድርገናል ይላል አላህ Subhanahu Wa Ta'ala ምን ይላል አላህ Subhanahu Wa Ta'ala والله والله جعل لكم من أنفسكم أزواجا الله كراساتشو جن ያልሆነች እንደናንተ ሁለት አይን ያላት አፍንጫ ጥርስ ጆሮ ሁለመናዋ ከተወሰነ አካል በስተቀር ተመሳሳይ የሆነ ከራሳችሁ የሆነችን ጥንድ አላህ ፈጠረላችሁ ለወንዶች ነው የሚለው እንደዚሁም ለሴቶች የዚህ ግልባጭ ሲታይ ማለት ነው والله جعل لكم من أنفسكم أزواجا وجعل لكم من أزواجكم እንደዚሁም من أزواجكم ከሚስቶቻችሁ ወይ ሴቶች ከባሎቻችሁ የሁለቱ ቅንብር ስለሆነ ልጅ ከሚስቶቻችሁም በኒና ልጆችን አደረገላችሁ አላህ ወሐፈደተን የልጅ ልጆችንም አላህ አደረገላችሁ حفيد ማለት የልጅ ልጅ ነው ورزقكم من الطيبات ከመልካም ነገሮች ሁሉ አላህ መገባችሁ ይላል አላህ Subhanahu Wa Ta'ala ጋብቻ የሱ ስጦታ እንደሆነ ይናገራል እንዲህ አደረኩላችሁ ይላል አላህ እንዲህ አደረኩላችሁ የሚለው ነገር ደግሞ የተባረከ ነገር ነው በሌላ ቦታ ላይ አላህ Subhanahu Wa Ta'ala ሴቶችን አንስቶ ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁን ሁነ ሊባሱን ለኩም እነሱ ለእናንተ ልብሶች ናቸው አው አስብ ካጠገብህ ሳሊሃ ሚስትህ አለች ሌላ ጊዜ ብትደራርበው የማይሞቅህ እሷ ዳበስ ብታደርግህ ወይ በአንድ አንሶላ ስር በአንድ ብርድ ልብስ ስር በመሆን ብቻ ባጭሩ በኮንዳክሽን ሙቀት ይገኛል ነዓም ልብስ ነው ተሰትረሃለች ያለሷ ሙሉነት አይገኝም አበደል አበድ አይገኝም ሁነ ሊባሱን ለኩም እነሱ ለእናንተ ልብሶች ናቸው ወአንቱም ሊባሱን ለሁን አዎ እናንተም ለነሱ ልብሶች ናችሁ ስትር መጋረጃ ሽፋን እንዲህ ይላል አላህ Subhanahu Wa Ta'ala يا أيها الناس نانت سوّج هوي إنا خلقناكم من ذكر وأنثى إنيا إلى الله سبحانه وتعالى راسون سيكبرناو خلقناكم فترناتشو من ذكر وأنثى كوندنا كسيت فترناتشو إلى الله سبحانه وتعالى أو كوندنا كسيت عبات النات كليلة ليش لنور أيشلم نعم ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها وجعل بينكم مودة ورحمة إن في ذلك لآيات لقوم يتفكرون ومن آياته
ከአላህ Subhanahu Wa Ta'ala ጥበብ መገለጫ ከሱ ልዕልና ከሱ ስራዎች መገለጫዎች ተአምራቶቹ መሐከል أن خلق لكم من أنفسكم أزواجا لتسكنوا إليها ودسوا ترغو زند تعرفو زند كنانت يهونج متقيا بالبيتن مستن مفترونو الله سبحانه وتعالى إله إيه يتعمروا مجلجانو لتسكنوا إليها إهنن تفسير يقرأوا باتشو أستاذ لتسكنوا إليها ملو زند سيدرسو ያላገባ ሰው ቢራቢሮ ነው መርጊያ የለውም ይላሉ ያገባ ሰው ግን መርጊያ አለው አይኑ ይችንም ያችንም አይለቃቅምም አይኑ የሚያርፍበት አለው ሲያይ ደግሞ ሐላል ነው ከግሯ ጥፍር እስከ ራሷ ጸጉር ድረስ ቢያይ ሐላል ነች ለሱ ሌሎቹ ግን በታዩ ቁጥር ወንጀል ነው ስለዚህ ጋብቻ ሰከን ነው لتسكنوا إليها وجعل بينكم مودة ورحمة በመሐከላችሁም ከዚህ በፊት ማትተዋወቁ ስትሆኑ ከተጋባችሁ በኋላ ከተያያችሁ በኋላ وجعل بينكم مودة ورحمة በመሐከላችሁ መወዳ ፍቅርን አስቀመጠ ወራህማ እዝነትን አስቀመጠ እንቅፋት ከመታው እኔን ካቃሰተ እኔን ትላለች እሱም እንደዚሁ ስትል ተስፈንጥሮ አጠገቧ ምን ነው ይላታል ሚስት በሌለችበት ስታቃስት ብትከርም አይዞህ የሚልህ ሰው ቢኖርም እንደ ሚስት አይሆንም ስለዚህ አቅብል على الزواج إن في ذلك لآيات لقوم يتفكرون لم يستولوا لم يستنتنوا سوج الذي نجر وسط تعلق تأمر ألا إلى الله سبحانه وتعالى اندزم الله سبحانه وتعالى فانكحوا ما طاب لكم من النساء كسيتوش محكل ملكام هنو ياغنياچواچون أكبو إلى الله سبحانه وتعالى فانكحوا ما طاب لكم من النساء وأنكحوا الأيام منكم والصالحين من عبادكم وإمائكم أقبو مقبات بتشاسايهون أقابو إلى الله سبحانه وتعالى وأنكحوا الأيام منكم والصالحين من عبادكم وإمائكم كنانت محكل أياما يالا قبو لاتيوچن يالا قبوتن أقابو أيام منكم والصالحين من عبادكم وإمائكم ከባሮቻችሁ ካገልጋዮቻችሁ መሐከል ወንድ አገልጋዮቻችሁን ሴት አገልጋዮቻችሁን አጋቡ ይላል አላህ Subhanahu Wa Ta'ala ስለዚህ አላህ ወደ ጋብቻ ይጣራል ዘዋጅ ክቡርነቱ ጋብቻ የላቀ መሆኑ ሌላ መታወቂያ ወይ መገለጫ አለው ነዓም ጋብቻ የማይረባ ነገር በሆነ ኑሮ ጀነት ውስጥም ባልነበረ ነበር ግን አላህ Subhanahu Wa Ta'ala ጀነት ውስጥ የገቡ ሰዎችን እንኳን ወለሁም فيها ازواج مطهرة ወለሁም ለነሱ ለባሮቼ ለደጋግ ባሮቼ በጀነት ውስጥ ለሁም فيها أي في الجنة በጀነት ውስጥ ازواج مطهرة ንጹህ የሆኑ ሚስቶች አሏቸው ይላል አላህ Subhanahu Wa Ta'ala أزواج مطهرة بجنة ውስጥ ለያንዳንዱ ወንድ ሳሊህ የሆነች ሚስት አለች ለያንዳንዱ ሚስትም ባል አላት ولكم فيها ما تشتهي أنفسكم ولكم فيها ما تدعون ለናንተ በጀነት ውስጥ ما تشتهي أنفسكم ነፍሶቻችሁ የሚፈልጉት የሚያስከጅላቸው ነገር ሁሉ አለላችሁ ወለኩም فيها ما تدعون ይሄን ፈልጋለሁ ብላችሁ የምትጠሩት ነገር ሁሉ ለናንተ በጀነት ውስጥ አለ ይላል አላህ Subhanahu Wa Ta'ala ሙጠኸራ ማለት ሀይድ የማይነካት ቢክሯ ወይንም ክብረ ንጽህናዋ ከተወገደ በኋላ ወዲያው የሚተካ የሆነ አስደሳች የሆነች እዚህ ቦታ እንከን አለባት ማትባል ወንዱም እንደዚሁ ማለት ነው እንዲህ ያሉ ሚስቶች አሏቸው ይላል አላህ Subhanahu Wa Ta'ala نعم الحمد لله الذي
جعلني لك وجعلك لي تلالج جنة ውስጥ ያለች ለጀነት የተደገሰች ሴት እኔ ላንተ አንተ ለኔ ያደረገው አላህ ምስጋና ይገባው ትላለች الله سبحانه وتعالى إن للمتقين مفازا لأننا الله لم يفروا سوج مفازا مدسجا أجر بوتا يفنتسيا يدستا بوتا الله تشو كالبو حالا الزوست كم يغنيوت ملكام نغروج محكل وكواعب أترابا بدمي أتشا يهونو وتغچاማ ኮረዳዎች አሏቸው ይላል አላህ Subhanahu Wa Ta'ala ያ አላህ اللهم ارزقنا الجنة እና በጣም ያስከጅላል والله በጣም ያስከጅላል እና ያ اخي اقدم على الزواج ጊዜ የሚሰጠው ነገር አይደለም نعم ጊዜ የሚሰጠው ነገር አይደለም አላህ Subhanahu Wa Ta'ala ومن كل شيء خلقنا زوجين يا الله سنة ነው يا الله ፍላጎት ነው ومن كل شيء خلقنا زوجين ከያንዳንዱ ነገር ጥንድን ፈጠርን ባል ሚስት ወንዴ ሴቴ አድርገን ፈጠርን ይላል አላህ Subhanahu Wa Ta'ala يسوسنا ነው نعم وهو الذي خلق من الماء بشرا فجعله نسبا وصهرا وكان ربك قديرا إلى الله وهو الذي الصنو يا جيتاه خلق من الماء بشرا كوها كفتوت أبتا كمسفنتر وها سبرم كذي سيدمر دمو يسيتوا زر يسيتوا يزر فري عند لا يتدبالكو الله سبحانه وتعالى بسورة الدهر عندما نقرأ وهو الذي خلق من الماء وها نبر وها مسل نقر كذي بشرا يسولج يفترنو الله بلو مالت فجعله نسبا وصهرا فجعله أدرقوم نسبا بزمدنا يميقران بلد تاي كيسقا زمدنا مالتنو من مالتنو يسقا زمدنا مالت أبات للج ويلج لأبات النات للج لج للنات بسقا يقنانيالو DNA تمساساي نو ስለዚህ ነው ነሰብ ማለት ወሲህራ ማለት ደግሞ በአማችቻ ያስተሳሰረ ነው እንዴት نعم انت يا محمد ፋጢማን ስታገባ የፋጢማ ወንድሞች እህቶች አባት እናት ዘመዶቿ በሙሉ ላንተ ዘመዶች ይሆናሉ ካንተ በኩል ያሉ ደግሞ ያንተ ወንድሞች አባት እናት አክስት ይሄ ሁሉ ደግሞ ለፋጢማ ዘመድ ይሆናል አላህ ባማችቻ ያዛምዳል ከውሃ የተፈጠረን ሰው وكان ربك قديرا ጌታ እንዲያለ ተአምር በመስራት ላይ ቻይ ነው ይላል አላህ Subhanahu Wa Ta'ala شتان بين العزوب والمتزوج ምን አገናኘው አይገናኙም